በየቤተክርስቲያን ያለው ትራዲሽን አክብረ ማለት ነው። የኦርቶዶክስ እንኳን አብሬ ያለው አብረን ኖረ አክብሬላቸው ማለት ማከብርላቸው ይሄንን ከማድረግ አሁን ይሄን የተናገርኩት ከማድረግ የእግዚአብሔር መልአክ አይከለክለኝም አልኩ። እኔ ክርስቶስ ባሪያ ነኝ። የእግዚአብሔር መልአክ አይከለክለኝም። ይሄን የሚከለክል መልአክ የለም። ይሄን የሚከለክል ሰይጣን እንጂ። ቴንክ ዩ ጨርሻለሁ። ተባረኩ። ጸጋ ይብዛላችሁ። ጉዳይ ተደዋውለን ሳምንት አልሆነም። ይሄንን ጉዳይ ጠይቄው ነበር። በጌታ ፊት ነው። ሄዊ ከታች አለች ታውቃለች። ይሄንን ጉዳይ ጠይቄው ነበር። እናስባለን ብሎ ነው እንትን ያለው። በእውነት እግዚአብሔር ለካ ይሰማል። በእውነት እኔ በተለይ ከዳጊ ጋር ተስማማ ብዬ በጣም ነው የለመንኩት። በሰው በኩልም አስለምኜው ነበር። በእውነት ውስጣችን ላይ ያለ ቁስል ከባድ ነው። ቲክቶክ ላይ ዝም ብለን እየዞረን ነው እንጂ በጣም ነው ቁስል ያለው ውስጣችን ላይ። ጌታ ይባረክ። ለሁሉም ጊዜ አለ። ለካ ጊዜ አለ ለሁሉም። እግዚአብሔር በራሱ ሰዓት የሚያስተካክለው ነገር ስላለ ነው። ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል እጅ ለእጃችን አዎ ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል አንለያይም ተዋደናል ምርጥ ትውልድ ታላቅ ሕዝብ ነው ጌታ በቅዱስ ደሙ የዋጀነው አንበገርም እንዲህ በቀላሉ አለ ዙሪያችን የእሳት ነበልባል ምርጥ ትውልድ ታላቅ ሕዝብ ነን ጌታ በቅዱስ ደሙ የዋጀን አንበተንም እንዲህ በቀላል አለ ዙሪያችን የእሳት ነበልባል ምርጥ ትውልድ ታላቅ ሕዝብ ነን ጌታ በቅዱስ ደሙ የዋጀን አንሸነፍም እንዲህ በቀላል አለ ዙሪያችን የእሳት ነበልባል
አለ ዙሪያችን ሰይፈ ነበልባል አለ ዙሪያችን የእሳት ነበልባል። እግዚአብሔር ይባረክ። ተባረኩ። በእውነት በጣም ደስ ብሎኛል። ኤርሚዬ ብርኩን ቅዱሳን በሙሉ ተባረኩ። ይሄ መንፈስ ይቀጥል። ብርክ በሉ። በቃ ምንም መምለይ የለኝም እኔ። ተባረኩ። ቴንኪው አስዬ። ተባረኩ ወገኖች። ለእግዚአብሔር ክብር ይሁን። ሌሎች የምትሉት ካለ ማለት ትችላላችሁ። ሌላ ሊያደፈርስ የሚችል ነገር አንዳችሁም የኋላ ታሪክን አንስታችሁ እንደዚህ ብሎ ነበር እንደዚህ ብለህ ነበር ብላችሁ እንዳትሉ። ያንን የምንለው ወንድሞች ፊት ነው። እኔ ያልኩትን ብዬ የምለው ትክክል ያልሆንኩበትን ብዬ የምለው ይቅርታ አስጠይቃቸው እነሱ ፊት ነው። ኦኬ፣ እነሱም ብለው የሚሉን እኛ ፊት ነው። እኔም ፊት ዳግዬም ፊት ማለት ነው። ሌሎችም እህቶች ፊት ማለት ነው። ይህን ስንፈልግ አደባባይ ላይ እናደርገዋለን። አደባባይ ላይ አይደል የተወራወርነው ክፉ ቃል። አደባባይ ላይ ከጌታ የተማርኩትን ከወደደኝ ከምወደው ከሚወዱት ከሚወዳቸው ከኢየሱስ የተማርነውን ለሰይጣንም ለዓለምም እናያለን። ጸልዩልን። እንዳው ተጸልዮ አንድ ሰው ጸልዮ በዚሁ መንፈስ ቢያልቅ እሺ ካላችሁኝ በጣም ደስ ብሎኛል። ሁላችንም ባለንበት እንዳው ወደ ጸሎት ብንሄድ እግዚአብሔር ይህንን የጠላትን ቀንድ ቆርጦ በቃ ያ የወንድሞች ህብረት በመጽሐፍ እንደተጻፈ ከዚህ በፊት የነበረው ነገር እግዚአብሔር እንደገና በጥፍ እንዲያመጣው እንዳው ጸልየን ጨርሰን ብንጸልይ እና ብናበቃ ደስ ይለኛል። ቤኪ ቴንኪው አስዬ። በድጋሚ ይህንን ርዕስ ይዛችሁ እንደገና ቤት ከፍታችሁ ያልሆኑ ሰዎች እየገቡ ሀሳብ አስተያየት እንዲሰጡ እንዳታረጉ ፕሊስ። በጌታ የሆናችሁ ወንድሞች ዝም ብላችሁ ጸልዩ። አሁን በቅርብ ወንድሞች ተጠይቀው እህቶች ስላሉ እዚህ ፓስተር ታርዬም አለ አስቼም አለ። ሁለት እህቶች እህቴ መሲና ሜርሲ አሉ። በዚህ ጉዳይ ላይ እያወሩ ነበር። ዳግዬና ሌሎችን ወንድሞችና እህቶች አውርተን ይሄን ጉዳይ አሁን በቅርብ ሪሰንት የጎዳዋቸውን የወንድሞቼን ልብ በንግግር አይደል የጎዳዋቸው፣ በንግግር አክማቸዋለሁ። በንግግር በእውነተኛ ፍቅር በንግግር አይደል የጎዱን፣ በንግግር ያክሙናል፣ በተግባር ጭምር። አንዳችን ለአንዳችን እንፈወሳለን። ከዛስ የተንገበገብንለትን ወንጌል የእግዚአብሔር ልጅ ወንጌል እናነሳዋለን። በቅርብ ታያላችሁ። ከአማን ሻሎም ከዳዊት ሉትራን ጋር ከሌሎችም ወንድሞች ጋር በቅርብ አብረን ስንሰብክ ታያላችሁ። ይሄ እንዲሆን ቅዱሳን ጸልዩልን። ቤት እየከፈታችሁ የዛሬ ውሎ ምን ነበረ የነ ኤርሚያስና የናስቼ የነ መሲ ምናምን ነገር የነ ሜርሲ ውሎ እንዴት ነበር ብላችሁ አትበሉ። ጸልዩልን። ቴንክ ዩ። እና እውነት ነው ያልከው አስቼ። ጸልያችሁ ጨርሷል። ጸልየ ጨርስልን ደስ ይለናል። በደስታ እግዚአብሔር ሆይ በእውነቱ አንተ የኛ እረኛ የኛ አባት ልጆችህን ውስጣቸውን የምታውቅ ከነ ድካማችን ከነ ቆሻሻችን ስንበረታም ጸጋ እያደልክ ስንወድቅ እያነሳ ማተወን ማጥለን በርኅራኄ አይን የምታየን በቃ የአይኖቶች አእምሮት የልብ ፍላጎቶች ነን እኛ። እናመሰግናለን። በቃ እኛ የዳንን ምልክታችን ይሄ ነው። አንችልም፣ ሄደን አንችልም። እኛ ድነናል። ልክ ነው። እንደ ሰው ይደክመናል፣ ይታገለናል፣ ግን ሁሌ የዳንነንና ታሸንፈናል። አንተ ዛሬ ያደረከው በቃ የሚያስደንቅ ነው። እህቶች ስፔሻሊ በየቤታቸው የሚጸልዩ ወንድሞች የምንተክዝበት ይሄ ጉዳይ ዛሬ በአንተ ስለታየ ስንናገር ነበር። ቀኑ ይቆረጣል እያለን ማለት ነው። ዛሬ በወንድሞች መካከል መቆም እንዳንችል ሲያደርግ የነበረውን
የጠላትን ቀንድ ስለቆረጥክ እጅግ አድርገን እናመሰግንሃለን ጌታ ሆይ። በቃ ምንም ይሁን ምን ይህንን ይዘን መሄድ እንፈልጋለን። ነገ እየተስተካከለ ነገ የበለጠ እየሆነ መንፈስ ቅዱስ ጀምረዋል። እናመሰግንሃለን። ቤኪዬን ባርክ፣ ኤርሚዬን ባርክ፣ እዚህ ውስጥ ያሉትን መስዬን፣ ቴልኮን፣ ካሮላን፣ መዳንን፣ ሜርሲዬን እታች ያሉትን በሙሉ በእንባ እንደገናም ደግሞ በመቆጣት ቢሆን በርህራሄ ቢሆን በውስጥ በውጭ በመናገር ቢሆን በቃ ያደረጉትን አንተ ላይ ሆነ የምታይ ጌታ ለሁሉም ብድራት ስጥ። በንግግር የበደልህን በድርጊት የበደልህን አንተን ያሳዘንበትን ይቅር በለን። እኛም ወንድሞችን ያሳዘንበትን እነሱም እኛ አሳዘኑን ብለን የምንለውን እያንዳንዳችን አንተ እኛን ይቅር ካልከም በላይ ማንም ማንንም እንደማይጎዳ አንተ ነግረናል እና በቃ ጸጋ አብዛለን ጌታ ሆይ። መጸለይ አቅቶኛል፣ ደስ ብሎኛል፣ አመሰግናለሁ። ይሄ የጀመርከው ወደ ፍጻሜ መንፈስ ቅዱስ ስለምታመጣው ክብር ሁሉ ለአንተ ይሁን። በሆነው ነገር ሁሉ ክብር አንተ ውሰድ፣ ክብር አንተ ውሰድ፣ ክብር አንተ ውሰድ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ቅዱሳን። ጋስዬ ተባረኩ ወገኖች። ቤኪ ቴንኪው። ዛሬ እንኳን ይሄን ቤት ከፈትክ። ተባረኩ ወንድሜ ቴሌኮም፣ ካሎራው፣ መሲ፣ ግርምሽ፣ የትየው ህይወት። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ጸልዩልን። ምንም ማውራት አያስፈልግም፣ በተግባር ብቻ እናደርጋለን። ከዚች ሰዓት ጀምሮ እኔ መደወል ያለብኝ ሰዎች ጋር ወንድሞች ጋር ደውለን ያቀራርቡናል። እህቶችም እዚህ ስላሉ እህቴ ሜርሲና መሲ በባለፉት ጊዜያት ላይ ከፓስተር ታሬ ጋር ሆነው ጀምረን ነበር ይሄ ጉዳይ ማለት ነው። ጊዜ ስጡኝ ልጸልይ ብያለሁ። የእውነትም በጌታ ፊት ጥቂት ጸልያለሁ። ኦኬ፣ ከይቅርታ በላይ ምንም ነገር የለም። ፓስተር ታሬም እየሰማኝ እንደሆነ አውቃለሁ። መሲም ሜርሲም እህቶች፣ ወንድሜ ማስቼ ወንድሞቼን አገናኙ። ወንድሞቼን አገናኙ። ወንድሞቻችንን አገናኙ። በቃ አገናኙ። እርምዬ በደንብ ነው፣ በደንብ በደስታ ለፓስተር ታሬ ደውይለት፣ እኔም ለዳጊ እየደውለታለሁ። አገናኙ በደንብ ምንም ነገውኑ ያ ይሄን ነበር ስንጠብቅ የነበረው። ክብር ለእግዚአብሔር ይሁን፣ ለረዳን ለአምላካችን ይሁን፣ ለረዳን ላገዘን፣ ጩኸታችንን ለሰማ። እንዲታይልን ከውጭ አልጮህንም። እዩልን፣ ስሙልን፣ በውስጥ እየሰራን ነው አላልንም፣ ግን በውስጥ በጓዳ ነገራችንን የሰራ እንደ ታናሽ ስንጫንህ በምን አይነት ቱን እንዳናገርኩት እኔ ነኝ የማውቀው። በተለይ አማንን በተመለከተ ረግጬ ነው ኤርሚያስን የተናገርኩት። አልጎዳሁትም ልትል ነው፣ አላሳዘንኩትም ልትል ነው። ድብና አርገህ ጎርተኸዋል፣ ድብና አርገህ አሳዝነኸዋል። አማንዬ ታናሽ ቢሆንም ይቅርታ ይገባዋል። ይኸው አምኖበት ተቀብሎኛል ወንድሜ። ክብር ለእግዚአብሔር ይሁን። ደግሞ ወንድም ወንድሙን አይጎዳም። ወንድም በወንድሙ ላይ ቂም አይዝም። ሲተቃቀፉ በቃ ይረሳል። በቃ አለቀ። እዛ ጋር እንጨርሰዋለን። እንዴ ይሄንን አይደል እንዴ ስንጠብቅ የነበረው? እኔ ወንድሞች ብዙ ድራማ ብዙ ወሬ ማውራት አልፈልግም። ህልም ነበረኝ፣ ሸክም ነበረኝ፣ ራእይ ያየው ምናም አልልም።
የኤርሚና የአማን ጉዳይ ግን ሸክሜ 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 አማንዬ ይመሰክራል። ከ1 ዓመት በላይ ራሱ ኤርሚ ይመሰክራል። ረጅም ዓመት ረጅም ጊዜ ነበር ስንጨቃጨቅ የነበረው። አላቅም የሁለቱ ነገር በቃ አላቅም። there is something ውስጤ ህልማየው ራእይ ያልየው የሚለውን ነገር ማውራት አልፈልግም። የሁለቱ ነገር ግን ቢፈታ ፕላትፎርሙ ላይ የሚፈጥረው ትልቅ ኢምፓክት እንዳለ ኪው እዛ ጋር እንደተበላሸ ኪው እዛ ጋር ስታክ እንዳደረገ አቅ ነበር። ደግሞ እችን ቀን ነበር ስጠብቅ የነበረው። በቃ ጌታ በጣም ረድቶኛል። በቃ በጣም ረድቶናል። መስዬ ስላገሽኝ እጅግ አድርጌ ነው ማመሰግነው። በቃ በዚህ ውስጥ ያገዛችሁኝ ወገኖች በጣም ነው ማመሰግነው። የአማንና የኤርሚ ስም ተነሳ እንጂ በጎን ያሉ ፓስተር ታሬ ወንድሜ ከንፈ ዶክተር ሻው በጎን ያሉ በጣም ብዙዎች በጎን ያሉ ግን the center of issue እነሱ ጋር ስላለ ነው። the center of issue ማለት ነው። ይሄንን እንድታውቁት ነው። ሌሎች ወንድሞች አሉ በኤርሚ ሳይድ፣ ሌሎች ወንድሞች አሉ በአማን ሳይድ። ይሄ ግን ጥልጌጥ አይደለም። ሁሉም ነው ከተፈታ የሚፈታው። ስለዚህ ጌታ እድልን ሰጥቶናል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በወንድሞች መካከል ባለ ጠብ እግዚአብሔር አይከብርም። ይሄ ወንጌል አይደለም። የይቅርታ የምህረት ልብ ማጣት ይሄ ወንጌል አይደለም። ከታናናሾች ብዙ ተምረናል። ከታላላቆች ያላገኘነው ነገር አለ። ታላላቆች ሁሌ ልክ ናቸው ማለት አይደለም። in this case ታናሹ አማን በልጦ አግኝተነዋል። ፊት ለፊት ነው የምነግራችሁ። ታናሹ አማን የይቅርታ ልብ ኖሮት አግኝተነዋል። ታናሹ አማን በልጦ አግኝተነዋል። አማንዬ እንወድሃለን። እኔ ወድሃለሁ። ወንድምህ ኤርሚ ይወድሃል። ወንድምህ ዳጊ ይወድሃል። እንወድሃለን። ያመመህ ህመም ገብቶናል። ታማሃል። በቃ አሁን በእኛ ይቅርታ ደግሞ ለአንተ ፈውስ የሆነ ይቅርታ ይገባሃል። በቃ ይቅርታ ይገባሃል አማንዬ፣ ምንም ታናሽ ብትሆን። አንተም ደግሞ በትንሹ ያሳዘንካቸውን ወንድሞችን እዛ ላይ አንተም ይቅርታ መጠየቅ ባለብህ ነገርም ደግሞ ያንተን ያህል ባይሆንም ይቅርታ ተጠይቅና ነገሩ ይፈታል ማለት ነው። የረዳን ያገዘን ጌታ ስሙ የተባረከ ይሁን። ሁላችሁ ዛሬ ሌሊት ባላችሁበት በቃ እንደየሰዓት አቆጣጠራችሁ አሁን ባላችሁበት ፍጻሜው እንዲያምር ተንበርክካችሁ እንድትጸልዩ፣ እንድትማልዱ፣ ወደ እግዚአብሔር እንድትጮሁ አጥብቄ እጠይቃችኋለሁ። በጌታ ፍቅር አደራ በዚህ በጸሎት አግዙ። በቃ አያችሁ አይደለ? አሁን ከስጋና ከደም ጋር አይደለም ከጨለማውና ከኃይላት ጋር ነው። የ4 ዓመት የወንድሞች ልፋት ተብሎ በኦርቶዶክሳውያን ፔጆች ላይ የተለጠፈውን ተመልከቱ። የ4 ዓመት የኦርቶዶክሳውያን የወንድሞች ልፋት ጴንጤን ማበጣበጥ፣ ጴንጤ ወንድማማቾች ወንጌላውያንን ማበጣበጥ አንፈቅድም። ለጠላት እድል አንሰጥም። ወንድሞቼ ከናለው የካልቸራል ቪው ልዩነት ከና አለው የአመለካከት ልዩነት ይያያዛሉ። ተያይዘን ወደ ኢየሩሳሌም እንገባለን። እንዴ ምን ነው ተገዳደሉ እንዴ? ይሄን ያህል የማይታረቁት የማይስማሙት እንዴ? ሰው ከገዳዩም ጋር እኮ ይታረቃል። ስለዚህ በጸሎት አግዙን ወገኖች። ተባረኩ። በቃ አሰናብተን። እሺ መናገር የሚፈልጉ እንዳሉ አውቃለሁኝ፣ ግን እንትን ይበል ሌላ እንከፍታለን። እንትኑ በዚህ ይለቅና ሁላችንም በግላችን እንጸልይ። ተባረኩ ወንድሞቼ እናቶቼ። እሺ ተባረኩ። በቃ ቀስ ብላችሁ እንትን እንዳትወርቁ። አሴ ወይ ኤርሚ ቤት ከተከፈተ
ሊያቀራርብ የሚችል የሚፈውስ ቃል የማይናገሩ ሰዎችን ከገጽ ላይ አወርዱ። በትክክል ሊያቀራርብ የማይችል መርዝ የተሞላበት ንግግር የሚናገሩ ሰዎች ለማናቸውም እድል እንዳሰጡ ከገጽ ላይ አወርዱ። ቴንኪው። አሁን ወንድሞቼን እንፈልጋቸዋለሁ፣ ወንድሞቻችንን እንፈልጋቸዋለን። ቴንኪው።